ቤተሰቦች እንዴት ናችሁ? ሰላም ናችሁ አይደል? ዛሬ እንግዲህ በአዲስ ቪዲዮ ተገኝተናል ማለት ነው። ይሄ ቪዲዮ ደግሞ ትኩረቱም ወይም ሙሉ ሀሳቡ ምን ላይ ነው የሚሆነው ማለት ነው? የዴቢት ካርድ ስፔሻሊ ቨርቹዋል ዴቢት ካርድ እንዴት ማግኘት እንደምትችሉ ኢትዮጵያ ውስጥ ሆናችሁ፣ ኢትዮጵያ ውጭ መሆናችሁ ይሰራል፣ ግን ኢትዮጵያ ውስጥ ሆናችሁ እንዴት ይሄን ነገር ሰርቪስ መጠቀም ትችላላችሁ? ያውም በጣም ፍሪክሽን በሌለው መንገድ ወይም ብዙ ሳንለፋ ጋራንቲድ በሆነ ገንዘባችን ሴፍሊ ስቶር አድርገን ምንጠቀምበት ሳይት ነው የምነግራችሁ። ብዙዎቻችሁ ጥያቄ ነው ብዬ አስባለሁ። ስለዚህ አሁን ምንድነው የባይቢት ካርድ ነው፣ ስለሱ ነው የምናወራው ማለት ነው። ይሄን ነገር ፕሮቫይድ የሚያደርግልን ያው የምታውቁት ፓርትነራችን ባይቢት ኦፊሻል ፓርትነር ኢትዮጵያ ብቸኛኛ ነን። ይሄኛውን ነገር አዘጋጅቶልናል ማለት ነው እና የራሱም ጥቅሞችም አሉት። ይህ ማለት አንዳንድ ነገሮች ለምሳሌ እስከ $75 በነፃ የምታገኙበት አለ። አዲስ ዩዘር ከሆናችሁ ደግሞ እስከ $150 እንደ ካሽባክ ሪዋርድ የሚሰጣችሁ ሁኔታዎች አለ ማለት ነው። ስለዚህ እነሱን የምንወያይበት ቪዲዮ ይሆናል። እንዴት እንደምከፍቱ በተለይ ያው በፒሲ ባሳያችሁም በስልክ በጣም ቀላለው። ሊንክ የምንለቅላችሁን ከተጫናችሁ ሙሉ ለሙሉ ይመጣል ማለት ነው። ስፔሻሊ በስልክ በጣም ቀላለው። በፒሲ ደግሞ እንዴት እንደምከፍሉ ሁሉ ነገር የምታዩበት መንገድ ነው ማለት ነው። ስለዚህ ዋናው ነገር ትልቁና ወሳኝነት ያለው አካውንት ያስፈልጋችኋል። አካውንት ሬጂስተር ማድረግ አለባችሁ በባይቢት ላይ። ሊንክ እናስቀምጥላችኋለን ከታች። እሱም በጣም ቀላል ነገር ነው። አይ ቲንክ ቢፈዛ 5 ደቂቃ ቢፈጅ ነው፣ ማክሲመም 5 ደቂቃ ቢፈጅ ነው። አካውንት ኢሜል ካላችሁ በተለይ በኢሜላችሁ ሬጂስተር ታደርጉና ትሄዳላችሁ ማለት ነው። እሱን ከጨረሳችሁ በኋላ ቀጥታ ምንድነው KYC ነው የምትጨርሱት። KYC ማለት ኖ ዩር ካስተመር የሚል ነው። እሱንም ምኑ ጋር እንደምትጨርሱ ፊት ለፊት አለ። በጣም ቀላል ነው። ምናልባት ግርም ያላችሁ ልጆች ካላችሁ ሌላ ቪዲዮ እዚህ ፋኖስ ላይ ስላለን ፋኖስ ዩቲዩብ ቻናል ላይ ማለት ነው፣ እዛ ላይም ቼክ ብታደርጉት የበለጠ ይቀላችኋል ማለት ነው። KYC ሬጂስተር ካደረጋችሁ እና አካውንት ክሬት አድርጋችሁ KYC ሬጂስተር ካደረጋችሁ ወዲያውኑ ማክሲመም ይሄ ፕሮሰስ ቢፈጅ በ5 ደቂቃ ዴቢት ካርድ እንዴት ማግኘት እንደምትችሉ የሚያሳይ ነው ማለት ነው። ስለዚህ ወደ ቪዲዮ እንግባ። ይመቻችሁ። በመጀመሪያ የሚጠበቅባችሁ ምንድነው አካውንት መክፈት ነው። የባይቢት አካውንት ያስፈልጋችኋል። እንዳልኳችሁ ከታች አስቀምጥላችኋለሁ። ከታች በተቀመጠላችሁ ላይ ሬጂስተር ታደርጋላችሁ ማለት ነው። ባይቢት ላይ ኢሜይል ነው የሚያስፈልጋችሁ። በኢሜይላችሁ ሎጊን ብላችሁ ሬጂስተር ታደርጋላችሁ ማለት ነው። ሬጂስተር ካደረጋችሁ በኋላ ልክ እንደዚህ ይመጣላችኋል፣ አካውንት ይከፍታል። ከዛ ቀጥሎ ግን ምን ማድረግ ያስፈልጋል ማለት ነው? KYC ቬሪፋይ ማድረግ ያስፈልጋል። KYC ማለት ምንድነው? ኖ ዩር ካስተመር የሚባል ይሄ ማለት ለአንታይ ማኒ ላውንደሪንግ የተዘጋጀ ነው ማለት ማናችሁ፣ ምንድናችሁ፣ ስንት ብር ታንቀሳቀሳላችሁ የሚለውን ለመቆጣጠር ነውና ያው በህግ ማዕቀፍ ያለው በመሆኑ ለማሳየት ነው ማለት ነው። ስለዚህ እሱን ጨርሳላችሁ። ፓስፖርት ቢኖራችሁ በፓስፖርታችሁ ጨርሱ። አይ ቲንክ ባይቢት ዲጂታል አይዲ ይቀበላል ይመስለኛል። ናሽናል አይዲው ማለት ነው። ዲጂታል የሆነው ናሽናል አይዲ እሱን ይቀበላል። ማስገባት ትችላላችሁ ማለት ነው። ቬሪፋይ እንዲካረጋችሁ በኋላ ዲፖዚት ነው ቀጣይ የሚሆነው ማለት ነው። ዲፖዚት ማድረግ አለባችሁ። ምክንያቱም ክሬዲት ስላልሆነ ይሄ ነገር በክሬዲት ስላልሆነ የሚሰራው ዴቢት ካርድ ነው። ዴቢት ካርድ ማለት የነበራችሁን ባላንስ እየቀነሰ መሄድ ማለት ነው። ስለዚህ ዲፖዚት አደርጋለሁ። አሁን እዚህኛው አካውንት ላይ እንዳልኳችሁ 00 ነው፣ ምንም የለውም። እኔም ዲፖዚት አደርጋለሁ። እናንተም ዲፖዚት አድርጋችሁ ይሄን ቪዲዮ መከታተል ትችላላችሁ ማለት ነው። ለማድረግ እንግዲህ 3 ምርጫዎች አላችሁ ማለት ነው። አንደኛ የክሪፕቶ ዲፖዚት ነው። ኦሬዲ ክሪፕቶ ኦን የምታደርጉ ከሆነ እሱኛው መጠቀም ትችላላችሁ። ሁለተኛው ደግሞ ያው በሌላው በክሬዲት ካርድ ድጋሚ መገዙት ማለት ነው። እኛ ይሄኛውን ስለምንፈልግ ሁለተኛው ምርጫ ይሆነንም ማለት ነው። ሶስተኛው ደግሞ P2P ነው። በP2P መግዛት ትችላላችሁ። አይ ቲንክ ባይ ብትሉት እዚህ ጋር ያመጣላችኋል። የP2P እንዴት መግዛት እንደምትችሉ ምናምን ዝርዝር ያሳያችኋል ማለት ነው። እንዳልኳችሁ ይሄ አካውንት 00 ነው። ምንም አዲስ ነው። ምንም ትሬድ ተደርጎበት አይታወቅም። KYC ጨርሰን ለዚህ ቪዲዮ ፐርፐዝ ነው የተሰራው ማለት ነው። አይላችሁ ይጠይቃል ማለት ነው። ኢትስ ኦኬ ትላላችሁ። ስለዚህ እዚህ ጋር መግዛት የሚፈልግ ሰው ሄዶ መግዛት ይችላል ማለት ነው። አንጻራዊ ሰጣይ ማለት ነው። እዚህ ጋር ካሉት እንዳለ ሄዳችሁ መግዛት ትችላላችሁ። ሙሉ ዝርዝር ያሳየን እንዳልኳችሁ አዲስ አካውንት ስለሆነ ማለት ነው። በP2Pም ዲፖዚት ማድረግ ትችላላችሁ ማለት ነው። አሁን ኦኬ እኔ P2P አልፈልግም በራሴ ልሂድ የምትሉ ከሆነ ግን ክሪፕቶ ዲፖዚት ማድረግ ትችላላችሁ ማለት ነው። which እኔም አሁን የምሰራው ማለት ነው። ስለዚህ አይ ቲንክ USDC ዲፖዚት ላድርግ። ሶላና ላይ ዲፖዚት ስላለኝ እሱን ልጠቀም ከራሴ ማለት ነው። አድሬሱን ኮፒ አደርገዋለሁ ወይም እንደንትልካለሁ ማለት ነው። ስለዚህ ስካን እያደረኩ ነው። የኛውን ስካን አድርጌ ከጨረስኩኝ በኋላ ያመጣልኛል ማለት ነው። ስለዚህ ስካን አድርጌዋለሁ። ከስልኬ ነው መልካው እንግዲህ እዚህ ዊዝድሮውን አዝዤዋለሁ። ከአንድ ኤክስቼንጅ ወደ ሌላ ኤክስቼንጅ እየላኩኝ ነው ማለት ነው። አይ ቲንክ ከሆነ ሰከንዶች በኋላ ይመጣል ማለት ነው። ስለዚህ እሱን እንጠብቀዋለን ማለት ነው። ይሄን እየጠበቅን ከታች ማስቀምጥላችሁ ዲስክሪፕሽን ላይ ሊንክ አለ። እሱን ጆይን ስትሉት ያመጣላችኋል ማለት ነው። ባይቢት ካርድ እንግዲህ እንጠይቃለን፣ ሪኩዌስት እንልካለን ማለት ነው። ስለዚህ
ምንድነው ይሄ ባይቢት ካርድ የተለየ ነገር ምን አድቫንቴጅ አለው እንዳልኳችሁ ቨርቹዋል ካርድ ነው ዴቢት ካርድ ነው ቨርቹዋል ዴቢት ካርድ ነው እና ምን የተለየ አድቫንቴጅ አለው ካላችሁ የካሽባክ ሪዋርዱ በጣም አሪፍ ነው ይሄ ማለት ማንኛውም አይነት ሰው $100 ዲፖዚት አድርጎ ትሬድ አድርጎ ማለት ስፔንድ ካደረገው ማለት ነው ኤክስክሉሲቭ የሆነ ሪዋርድ ይሰጣል አንድ እሱ ነው በሁለተኛ ደረጃ ደግሞ ምን አድቫንቴጅ አለው ካሽባክ አለው የ10% ካሽባክ አለው እስከ ስንት ዶላር አዲስ ዩዘር ከሆናችሁ በተለይ እስከ $150 አለ ማለት ነው $150 ካሽባክ ሪዋርድ ይሄ ማለት $150 ካሽባክ ሪዋርድ ማለት የ$1500 ስፔንድ ስታደርጉ የ$150 ዲስካውንት አለው ይሄ በጣም የተለመደ ነው ግን ብዙ ቦታ ኢትዮጵያ ውስጥ በብዛት አክሰስ ያላገኘ ነው ጭራሽ በ10% ዲስካውንት በየምንወስደው ስፔንድ በመናረግበት መሆኑ በጣም አሪፍ ነው ማለት ነው ስለዚህ ይሄን እንዴት እንደምከፍቱ እናያለን እንዳልኳችሁ ከታች ሊንክ አስቀምጥላችኋለሁ እሱኛው ስትጫኑት እንደዚህ ያመጣላችኋል ጌት ዩር ካርድ የሚለውን ስትጫኑት ማለት ኮንቲኒው ትሉታላችሁ በስልክም ማሳያችኋለሁ ከዛ በኋላ ኤሊጂቢሊቲ ይጠይቃል ኤሊጂቢሊቲ ምንድነው አንደኛ አይደንቲቲ ቬሪፊኬሽን በጣም ያስፈልጋል ኦልሞስት ያለሱ ምንም ማድረግ ስለማይቻል ማለት ነው ኔክስት ትሉታላችሁ ስላሟላን ካላሟላችሁ ሄዳችሁ መጨረስ አለባችሁ ኔክስት እንለዋለን እንደዚህ እንጠብቀዋለን ማለት ነው አይ ቲንክ እስከዚህ ድረስ ብራችን ዲፖዚት ይደረጋል ብዬ አስባለሁ አያችሁ አይደል $100 ለሳምፕል ልክ ያለው አይ ቲንክ ደርሶናል ማለት ነው ኦኬ ስቲል ፔንዲንግ ነው እንጠብቃለን ማለት ነው ከዛ የት ነው የምትኖሩት ምናምን ይላችኋል ይሄን ትጽፋላችሁ ማለት ነው ቢልዲንግ ነምበር አፓርትመንት ነምበር ግዴታ አይደለም ያው አብዛኞቹ ግዴታ ነው ለምሳሌ ምኖረው ይኔ አሶሳ ከሆነ አሶሳ ትሉታላችሁ አሶሳ ስትሪት ትሉታላችሁ አሶሳ ስትሪት ትሉታላችሁ ቢልዲንግ ነምበር 101 ደግሞ ሪል አይደለም ሰዎች 203 እኔ ለሳምፕል ነው ለእናንተ ብዬ ስላሳየሁት ማለት ነው ፖስታል ኮድ ኦፕሽናል ነው ስለዚህ እንትን እንለዋለን ኦኬ ስለዚህ ኔክስት እንለዋለን ማለት ነው ኔክስት እንለዋለን ለምንድን ነው የምትጠቀሙት ይላል የምትመርጣላችሁ ለኢንቨስቲንግ ነው ሆልዲንግ ሎንግ ተርም ምናምን ካላችሁ እዚህ ጋር ፊያት ጌትዌይ ኤንድ ባይቢት ካርድ ነው ትልቁ ጥያቄ የምታስገቡት ማለት ነው ኢምፕሎይ ስታተስ ይላል እናንተን እንግዲህ መሙላት ይችላልላችሁ እኔ ለምሳሌ አንኢምፕሎይድ ኮይንግ አንኢምፕሎይድ ሰልፍ ኢምፕሎይድ ኮይንግ ራሴን ከቀጠርኩኝ ተቀጣሪን ከሆንኩኝ ኢምፕሎይድ ይላል እንደዚህ ማለት ነው ስቱደንትም ከሆናችሁ ስቱደንት በሉት ግን ይሄ ሊሚት ያደርግባችኋል ምን ያህል ስፔንድ ማድረግ እንደምትችሉ ስለዚህ እናንተ ላለመገደብ ሰልፍ ኢምፕሎይድ ትሉታላችሁ ሶርስ ኦፍ ኢንካም ምንድነው ተቀጣሪ ነኝ ትሉታላችሁ አኑዋል ኢንካም ስንት ይሆናል ትሉታላችሁ ከ$10,000 በታች ወይም እስከ 100,000 ብትሉ ችግር የለውም ብዙ አያዩትም ግዴታ ስላልሆነ ነው ከዛ ኮንፈርም ዩር ኢንፎርሜሽን ይላል ስልክ ምናምን ይላል ግዴታ አስቀበለኛል አይ ቲንክ ግዴታ ካልሆነ እንሄዳለን ማለት ነው ኦኬ ስልክ ግዴታ ነው ስለዚህ ስልክ እጨምራለሁ ማለት ነው ስልክ ያስፈልገኛል ስልኩን አድ አደርጋለሁ ማለት ነው እዚህ እናንተ ግን እስከዚህ ድረስ ከመጣችሁ ማስገባት ትችላላችሁ ማለት ነው ቬሪፊኬሽን ጠይቀኛል ስልክ ቁጥር ምናምን ሁሉ ነገር ያስቀበለኛል እሱን አስገባለሁ ይሄን ከመጣችሁ በኋላ ምንድነው የሚላችሁ ሰብሚት ነው የምትሉት ማለት ነው ሰብሚት ካላችሁት በኋላ ይጨርሳል ስልክ አስገብቼ ደግሞ እመለሳለሁ ማለት ነው እሺ እንግዲህ ስልኬን አስገብቼ አፕላይ ብየዋለሁ አፕላይ ካልኩት በኋላ እንግዲህ እንደ አይነት ነገር ነው ይመጣላችሁ ማለት ነው ኢንፎርሜሽን has been retrieved ይላል ይሄ ሁሉ ነገር አለኝ ሰርተን በቶሎ ያልቃል አይ ቲንክ በሰዓታት መሰለኝ ፕሮሰስ የሚያደርጉላችሁ በሰዓታት ፕሮሰስ ካልተደረገ ችግር አለ ማለት ነው ሁሉ ነገር ማለት ነው ኦኬ ስለዚህ ምን አለ ማለት ነው ባይቢት ካርድ ላይቭ ነው ያያችሁት ያለው ምን ተደርጓል ማለት ነው አክሰፕትድ ሆኛለሁ ማለት ነው ስለዚህ ይሄን አክሰፕትድ የሆነውን ምን ማድረግ እችላለሁ ማለት ነው አሁን ይሄን ስፔንድ ማድረግ እችላለሁ ማለት ነው ስለ ስፔንዲንጉ የተወሰነ እናውራ አንዳንድ ነገር ብለር ማድረግባችሁ ይኖራል ከዚህ ውስጥም ሙሉ ፕሮሰሱን ነግራችኋለሁ ሐሳቡን ማለት ነው ኢሜል አሁን የሚጠይቀኛል ያሉትን ዝርዝሮች እንዳለ ላሳያችሁ ስለሆነ ነው ያለውን ለማሳየት ያለው ማለት ነው ስለዚህ እነዚህ ዝርዝር ያመጣል ማለት ነው አሁን ምንድነው ማየት ያለብን ወይም ማየት ያለባችሁ እዚህ ጋር ያለውን ነገር ነው ማየት የምትችሉት ማለት ነው ምን እንደሆነ ክሬዲት ካርዱ እንዴት እንደሚሰራ ስፔንዲንግ ፓወር ሁሉ ነገር እንደሆነ ያው እዚህ ጋር የክሬዲት ካርድ ነምበሩን ያሳየኛል ኤክስፓየሪ ዴት ያብዛኛው ሰው ተመሳሳይ ነው ከዛችኛው አንድ ፓስወርድ መታገለግላል ያው እዚህ ጋር ከታች ሲቪቪ የሚለው ማለት ነው ከዛ የካርድ ሆልደሩ ደግሞ ኔም አለ እዚህ ጋር ማለት ነው እዛ እዚህ ጋር ደግሞ የስፔንዲንግ
ሀቢቴ ወይም ስፔንዲንግ በጀቴ ይነግረኛል ማለት ነው። አሁን ዲፖዚት ስላደረኩ ነው። አሁን ቅድም እዚህ ጋር ዲፖዚት አድርጌያለሁ ያልኳችሁ $100 እሷ ናት ማለት ነው። ስለዚህ አሁን እዚህ ጋር ኦንላይን ይሄ ቨርቹዋል ካርድ ነው። እንግዲህ ፊዚካል ካርዱን እፈልጋለሁ የምትሉ ከሆነ አፕላይ ማድረግ ይቻላል። አይ ቲንክ ኢትዮጵያ ውስጥ ለጊዜው ያስገቡ አያስገቡ እርግጠኛ አይደለሁም፣ ግን በቅርቡ እንደሚጀምሩ ነው ካለኝ መረጃ የምነግራችሁ ማለት ነው። ስሜን እንደዚህ ይለኛል፣ ሁሉ ነገር ይጽፋል። ከዛ በኋላ $30 ያስከፍለኛል ለእንትኑን ለማምጣት ማለት ነው። የካንትሪ ኮዴን ጽፋለሁ፣ ኢትዮጵያ ላለው። ከዛ ኢትዮጵያ ላስገባ ስል ምንድነው ኢትዮጵያ የተፈቀደች አይደለችም ነው የሚለው በትልቁ ማለት ነው። ስለዚህ ምንድነው ዌይት ሊስት ውስጥ ጆይን አድርጌ ጠብቃለሁ ማለት ነው። ስለዚህ እንደዚህ ይለኛል። እንዲህ ካላችሁ በኋላ ምንም ማድረግ አትችሉ፣ ወደ ኋላ ሪቨርት ታደርጋላችሁ፣ ትመለሳላችሁ። ኢትዮጵያ ውስጥ ማለት ፊዚካሊ ይሄ ፊዚካል ካርዱን እያደረሱ አይደለም፣ ግን ምን ማወቅ ትችላላችሁ $30 እንደሚያስከፍል እዚህ እስኪመጣ። ይሄኛውን ግን በፈለኩበት ሄጄ ስፔንድ ማድረግ እችላለሁ የሚለው ነው። ስለዚህ ካሽባክ ነው። አሁን ይሄ ልክ እንደገባው ለ30 ቀን ካሽባክ አለኝ ማለት ነው እስከ $75። ለምንድን ነው አሁን $75 አለኝ? አዲስ ዩዘር ስላልሆንኩኝ ነው እዚህ ጋር ማለት ነው፣ የነበረ አካውንት ስለሆነ ነው። ስለዚህ ይሄን ማንበብ ትችላላችሁ። $75 ይሰጣችኋል ማለት ነው። አዲስ ዩዘር ከሆናችሁ ግን ምን ይሰጣችኋል? እስከ $150 አላችሁ ማለት ነው። 10% ካሽባክ አላችሁ በየጊዜው ማለት ነው። ተርምና ኮንዲሽኑ ማየት ትችላላችሁ እዚህ ጋር። ይሄ እንዳልኳችሁ ሊንክም ሰማስቀምጥላችሁ ከዛ አንፃር ነው ማለት ነው። ሁሉ ነገር አለ። ፊ የለብን ምን የለብን ምንም አንከፍልም። አሁን አንዳንዶቹ ፊ ይቆርጣሉና እንትን ያለው ይሄ ጭራሽ ይወልድልናል። ኤፒአር አለ። ኤፒአር ማለት የተወሰነ አድቫንቴጅ ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ባይቢት ካርድ እንግዲህ እንዲህ ነው ከፍለን መጠቀም የምንችለው። ሁሉን ነገር ካደረግን ጭራሽ የቪአይፒ ካርድ ደግሞ አለ። ያው እንደ ዲፖዚት አማውንታችሁ ነው። ይሄ ማለት የ30 ቀን ቮሊዩማችሁ ለምሳሌ $10 ሚሊዮን ቢሆን የሚሰጣችሁ ካርድ ይለያል ማለት ነው። ቪአይፒ ነው የምትገቡት ቀጥታ። ወይም አካውንታችሁ ሳይዝ $100,000 ወይም ከ6 ፊገር በላይ ከሆነ እንደዛ መሆን ይችላል ማለት ነው። ስለዚህ እሱ አያሳስበንም። አሁን እኛ ይሄ ያለን ይሄን ስፔንድ ማድረግ እንችላለን ነው። ስለዚህ የትኛውን ስፖቲፋይ ብትሉ ምን ብትሉ ትዊተር ፕሪሚየም ልትሉ ይችላላችሁ። ከሱም አልፎ የቴሌግራም ፕሪሚየም ራሱ በዚህ መክፈል ይችላላችሁ ማለት ነውና የባይቢት ካርድ አይ ቲንክ ለሁላችንም ይጠቅመናል። ሁላችሁም ኢሹ ብታረጉና ብትጠቀሙ ጥሩ ነው ብዬ አስባለሁ። ቪዲዮን ይመስላል እንደተወደዳችሁ ተስፋ አደርጋለሁ። ቫልዩብል የሆነ ነገር ነው ብዬ አስባለሁ። ምክንያቱም ብዙዎቻችሁ ይሄ ነገር ቢኖረን የውጭ ፔመንት ይኖረናል ማለት ነውና ለመክፈል ደግሞ ምንም ይዙ በጣም ቀላል ነው ማለት ነው ከዚህ አንፃር ስናየው። ስለዚህ ለማለት ነው። ይመቻችሁ። ሌላ ቪዲዮ እንገናኛለን። ቻው።